ሰላም። ዛሬ ይህ ለኢትዮጵያ ዴይሊ ኒውስ የተዘጋጀ በዓለማችን ላይ የተከሰቱ እውነተኛና አዳዲስ ክስተቶችን በዝርዝር የሚተነትን እጅግ ሰፊና ጥልቅ ዓለም አቀፍ የዜና እትማችን ነው። ዛሬ ትኩረታችን በኢራን፣ ዩክሬንና ቻይና እንዲሁም ሱዳን ወቅታዊ ሁኔታዎች ላይ በማድረግ እያንዳንዱን ጉዳይ በሰፊው እንመለከታለን። ዓለማችን በአደገኛ የታሪክ መታጠፊያ ላይ ትገኛለች። ፕሬዚዳንት ዶናልድ ትራምፕ በኢራን ላይ የሚካሄደው ጦርነት ድል ተቀናጅተናል በሚል ስሜት የተኩስ አቁም ጥያቄን ውድቅ አድርገዋል። በቴህራን ሰማይ ስር የፋርስ አዲስ ዓመት ኖሩዝ በፈንጂ ድምፅ ታጅቦ እየተከበረ ነው። በሌላ በኩል ሩሲያ በዩክሬን ላይ አዲስ ግስጋሴ ስትጀምር፣ በሱዳን ያለው ጦርነት ደግሞ ድንበር ተሻግሮ የጎረቤት ሀገራትን ህልውና እየፈተነ ነው። ከነዳጅ ዋጋ ንረት እስከ ዲፕሎማሲያዊ ቀውሶች ድረስ ያሉትን አበይት ዜናዎች አሁን በዝርዝር አቀርብላችኋለሁ። ማርች 21 2026 ፕሬዚዳንት ዶናልድ ትራምፕ በዋይት ሃውስ በሰጡት መግለጫ አሜሪካ በኢራን ላይ የከፈተችውን ወታደራዊ እርምጃ ለመቀነስ ወይንም ለመጠቅለል እያሰቡ መሆኑን ገልጸዋል። ይሁን እንጂ ማንኛውም አይነት የተኩስ አቁም ወይንም የሰላም ስምምነት ጥያቄን በይፋ ውድቅ አድርገዋል። ሌላኛውን ወገን ሙሉ በሙሉ እያደቀቅ ባለህበት ወቅት የተኩስ አቁም አታደርግም፣ እኛ አስቀድመን አሸንፈናል ያሉት ትራምፕ የአሜሪካ ጦር ግቡን እየመታ መሆኑን ተናግረዋል። አሜሪካ በኢራን ላይ የያዘቻቸውን 5 ዋና ዋና ግቦች የሚከተሉት ናቸው። የኢራንን ሚሳኤልና የድሮን የማምረት አቅም ሙሉ በሙሉ ማውደም፣ የኢራን ወታደራዊ ኢንዱስትሪ መሰረት ማፈራረስ፣ የኢራንን የባህርና የአየር ኃይል እንዲሁም የአየር መከላከያ መሳሪያዎችን ማጥፋት፣ ኢራን ወደ ኒውክሌር ባለቤትነት እንዳትቀርብ በቋሚነት ማገድ፣ በመካከለኛው ምስራቅ ያሉትን የአሜሪካ ወዳጅ ሀገራት እስራኤል፣ ሳውዲ አረቢያ፣ ካታር እና የተባበሩት አረብ ኤምሬትስ ደህንነትን ማረጋገጥ። ፕሬዚዳንት ትራምፕ በትሩዝ ሶሻል ገጻቸው ባሰፈሩት ጽሑፍ የስትሬት ኦፍ ሆርሙዝ የባህር መስመርን የመጠበቅና የመቆጣጠር ኃላፊነት መስመሩን በሚጠቀሙ ሀገራት ሊወሰድ እንደሚገባ አሳስበዋል። አሜሪካ ይህንን መስመር አትጠቀምበትም፣ ስለዚህ የሚጠቀሙበት ሀገራት ራሳቸው ሊጠብቁት ይገባል ብለዋል። ይህ መግለጫ እንደ ብሪታንያ፣ ፈረንሳይና የአሜሪካ ወዳጅ ሀገራት ፈሪዎች ሲሉ ከወቀሱ በኋላ የመጣ ነው። በኢራን ውስጥ ያለው ሁኔታ እጅግ አሳሳቢ ደረጃ ላይ ደርሷል። ቢቢሲ እና አልጀዚራ እንደዘገቡት የኢራን ዋና ከተማ ቴህራን በከባድ የአየር ጥቃት ስር ትገኛለች። የኢራን የቀይ ጨረቃ ማህበር እንዳስታወቀው እስካሁን በደረሰው ጥቃት ከ204 በላይ ህጻናትን ጨምሮ የሟቾች ቁጥር ከ1444 በላይ ደርሷል። በአየር ጥቃቱ የኢራን አብዮታዊ ዘበኛ የባህር ኃይል ቃል ተቀባይ ጀነራል አሊ መሐመድ ናይኒ እና የባሲጂ የደህንነት ኃላፊ ጀነራል እስማኤል አህመዲ መገደላቸው እስራኤል አረጋግጣለች። ኢራናውያን የፋርስ አዲስ ዓመት ኖሩዝን እና የኢድ አልፈጥር በዓልን በማክበር ቢሞክሩም በቴህራን ሰማይ ግን በሚሳኤል ፍንዳታ ተሞልቷል። ብዙዎች ከከተማዋ ወደ ሰሜን ክፍሎች እየሸሹ ቢሆኑም በቴህራን የቀሩት ዜጎች ግን በአስፈሪ ሁኔታ ውስጥ ይገኛሉ። የአሜሪካው ኤፍ-35 ተዋጊ ጄት በኢራን የአየር መከላከያ ተመቶ በአቅራቢያ በሚገኝ ወታደራዊ ካምፕ ላይ በአስቸኳይ አርፏል። ይህም ጦርነቱ አስከፊነቱን ያሳያል። በምስራቅ አውሮፓ ሩሲያ በዶኔትስክ ግዛት ላይ የምታደርገው ወታደራዊ ጫና አጠናክራለች። የዩናይትድ ስቴትስ የስለላ ድርጅቶች እንደሚሉት ሩሲያ በዩክሬን ላይ ያላትን ወታደራዊ በላይነት ለመቀጠል አስባለች። የሩሲያ ጦር አዛዥ ቫለሪ ጌራሲሞቭ ባለፉት 2 ሳምንታት ብቻ 12 አዳዲስ ሰፈራዎችን መቆጣጠራቸውን ገልጸዋል። ዩክሬን በበኩሏ በዛፓሮዥያ ግዛት 400 ስኩዌር ኪሎ ሜትር መሬት መልሳ መቆጣጠሯን ብትናገርም በምስራቁ ግንባር ግን ከፍተኛ ጫና እያረፈባት ይገኛል። በመካከለኛው ምስራቅ ያለው ጦርነት የአሜሪካን ትኩረት የአየር መከላከያ መሳሪያዎች ወደዛ እንዲዞር አድርጎታል። ይህም ለዩክሬን የሚሰጠውን እርዳታ አሳንሶታል። የአውሮፓ ህብረት ለዩክሬን ሊሰጠው ያሰበውን የ90 ቢሊዮን ዶላር ዩሮ ወይንም 106 ቢሊዮን ዶላር ብድር በሃንጋሪ ተቃውሞ ሳቢያ እስካሁን አልጸደቀም። ፕሬዚዳንት ዘለንስኪ የኢራን ድሮኖች ለመመከት ያላቸውን ልምድ ለአሜሪካ ለማካፈል ቢጠይቁም ፕሬዚዳንት ትራምፕ ግን የዩክሬን እርዳታ አያስፈልገንም በሚል ጥያቄያቸውን ወደ ጎን ትተውታል። ቻይና በመካከለኛው ምስራቅ እየተካሄደ ያለው ጦርነት በአስቸኳይ እንዲቆም በድጋሚ ጥሪ አቅርባለች። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ሊንጂያን ታሪክና እውነታ እንደሚያሳዩት ኃይል መፍትሄ አይሆንም፣
ግጭት አዳዲስ ጥላቻዎችን ብቻ ነው የሚወልደው ብለዋል። ቻይና በዓለም አቀፍ የኃይል አቅርቦት፣ በመርከብ ጉዞና በንግድ ላይ እየደረሰ ያለው ተጽዕኖ በእጅጉ እንደሚያሳስባት ገልጻለች። የቻይና የውጭ ጉዳይ ሚኒስቴር ዋንግ ዩ ይህ ጦርነት በፍጹም ሊከሰት የማይገባው ነበር በማለት ሁሉም ወገኖች ወደ ድርድር ጠረጴዛ ላይ እንዲመለሱ አሳስበዋል። ቻይና የኢራንን ሉዓላዊነትና የግዛት አንድነት መከበር እንዳለበት ብታምንም የአሜሪካን የአገዛዝ ለውጥ ሙከራ በጽኑ ትቃወማለች። በሱዳን ያለው የእርስ በርስ ጦርነት ዛሬም ንጹሃንን መቅጠፉን ቀጥሏል። ትላንት መጋቢት 11 ቀን በሱዳንና በቻድ ድንበር ላይ በሚገኘው ቲና አካባቢ በተካሄደ ከባድ ውጊያ ቢያንስ 17 ሰዎች መገደላቸውን የድንበር የለሽ ሐኪሞች ቡድን አስታውቋል። ጥቃቱ 66 ሰዎችን ለከባድ ጉዳት ዳርጓል። የሱዳን ጦር በበኩሉ የፈጥኖ ደራሽ ኃይሎች አርኤስኤፍ በቲና በሚገኘው ወታደራዊ ይዞታው ላይ ጥቃት ቢሰነዝሩም ጦሩ ጥቃቱን መክሸፉን እንዲያፈገፍግ ማድረጉን ገልጿል። ቻድ ከሱዳን ጋር ያለው ድንበር ላልተወሰነ ጊዜ መዝጋቷን ያሳወቀች ቢሆንም በድንበር አካባቢ የሚካሄደው ግጭት ግን በቻድ ውስጥ ለሚገኙ የሱዳን ስደተኞች ትልቅ ስጋት ሆኗል። እስካሁን በሱዳን ጦርነት ከ40 ሺህ በላይ ሰዎች መሞታቸው የተባበሩት መንግስታት ድርጅት ቢገልጽም ትክክለኛው ቁጥር ግን ከዚህ እጅግ ሊበልጥ እንደሚችል ይገመታል። የኢራን ጦርነት የዓለምን ኢኮኖሚ ክፉኛ እየመታው ይገኛል። የስትሬት ኦፍ ሆርሙዝ በከፊል መዘጋት የነዳጅ ዋጋን ወደ ሰማይ ሰቅሎታል። የብሬንት የነዳጅ ዋጋ በአንድ በርሜል ወደ $112 ከፍ ብሏል። ይህም ጦርነቱ ከመጀመሩ በፊት ከነበረበት $70 ጋር ሲነጻጸር እጅግ ከፍተኛ ጭማሪ ነው። የነዳጅ ዋጋን ለማረጋጋት የአሜሪካ የገንዘብ ሚኒስቴር በኢራን ነዳጅ ላይ የጣለው ማዕቀብ ለጊዜው አንስቷል። ይህም ከመጋቢት 11 በፊት በመርከቦች ላይ ተጭኖ የነበረ 140 ሚሊዮን በርሜል የኢራን ነዳጅ ለዓለም ገበያ እንዲቀርብ ተፈቅዷል። የዓለም አቀፍ ኢነርጂ ኤጀንሲ እንዳስታወቀው የስትሬት ኦፍ ሆርሙዝ መዘጋት በቀን 21 ሚሊዮን በርሜል ነዳጅ እንዳይጓጓዝ አድርጓል። ይህም በታሪክ ታይቶ የማይታወቅ የኃይል ቀውስ እየፈጠረ ይገኛል። የኢትዮጵያ ዴይሊ ኒውስ የዛሬው ዓለም አቀፍ የዜና እትማችን ይህንን ይመስል ነበር። ዓለማችን በአደገኛ ውጥረት ውስጥ ባለችበት በዚህ ወቅት ወቅታዊ መረጃዎችን ማግኘት እጅግ አስፈላጊ ነው። የፕሬዝዳንት ትራምፕ የድል አዋጅና በሱዳን ያለው ግጭት ወደ ቀጠናዊ ጦርነት መሸጋገር ለሁላችንም ሰላም ትልቅ ስጋት ነው። እናንተስ ምን ትላላችሁ? አሜሪካ በኢራን ላይ የጀመረችው ጦርነት አሸንፊያለሁ በሚል ስሜት መቀነሷ ትክክል ነው ወይስ ግጭቱ ወደ ሶስተኛ የዓለም ጦርነት ሊያመራ ይችላል? አስተያየታችሁን በኮሜንት መስጫው ላይ አጋሩን። ወቅታዊ መረጃዎችን በየቀኑ ለማግኘት ኢትዮጵያ ዴይሊ ኒውስን ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ ይሁኑ። ቪዲዮን ከወደዱት ላይክ እና ለጓደኞቻችሁም ደግሞ ሼር ማድረጋችሁን እንዳትረሱ። ኢትዮጵያ ዴይሊ ኒውስ፣ እውነተኛ መረጃ ለሁላችሁም።